ኢትዮጵያ ሰባተኛውን ጠቅላላ ምርጫ በስኬት አጠናቃለች። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ጠንካራ የህዝብ ተሳትፎ እንደነበረ ከብሔራዊ ምርጫ ቦርድ አስተባባሪዎች ያገኘነው መረጃ ያመለክታል። ምርጫው በዞኑ በሰላም ተጀምሮ በሰላም መጠናቀቁን የዞኑ ፖሊስ አዛዥ ኮማንደር ኑረዲን አምደላ ገልጸዋል። በሰባተኛው ጠቅላላ ምርጫ ህዝቡን ባሳተፈ መንገድ የፖሊስ አባላቱ በቅንጅት በመስራታቸው በዞኑ አስተማማኝ ሰላም መኖሩን የዞኑ ፖሊስ አዛዥ ኮማንደር ኑረዲን አምደላ በተለይም ለደቡብ ሬዲዮና ቴሌቪዥን ድርጅት ገልጸዋል። ሰባተኛው ዙር ምርጫ በሰላም ተጀምሮ በሰላም ተጠናቋል። ትላንት እንዳያችሁት ለዚህ ከምርጫ ቅድመ ዝግጅት ጀምሮ የስልጤ ዞን ፖሊስ እና የጸጥታ አካላት ያደረጉት ቅድመ ዝግጅት ነበረ። ውጤቱም በዛው ልክ የታየበትና ከፍ ያለ ነገሮች ማየት የተቻለበት ነው። ይህም አንደኛ ማህበረሰቡ ከፍተኛ እገዛውን ሲያደርግ የነበረበት ነው። ስለዚህ ለሰላም ሁሉ ነገር ሊሆን የሚችለው ሰላም ሲኖር እንደሆነ ማህበረሰቡም ተገንዝቦ እንዲሰራ የሰራናቸው ስራዎች ነበሩ። በሂደቱም ይሄንን ማየት የቻልንበት ነው። ከቅድመ ምርጫ ቀናት ጀምሮ በምርጫው ዕለትና በድህረ ምርጫ ቀናት የዞኑን ሰላም ለማጽናት የፖሊስ አባላቱ ብርቱ ጥረት እያደረጉ ስለመሆናቸውም የስልጤ ዞን ፖሊስ አዛዥ ኮማንደር ኑረዲን አምደላ አስረድተዋል። አሁን ሁለቱን ኩነቶች ጨርሰናል። ቅድመ ምርጫ ዝግጅት የምርጫ ሰዓት ኩነቶችን በማጠናቀቅ ላይ ያለነው። ስለዚህ አሁን ወደ ድህረ ምርጫ ስራዎች ጋር አያይዘን የምንሰራው እነዚህ የምርጫ ቁሳቁሶች ሰብስበን እስከ መላክ ድረስ ያሉና ከዚህ ከምርጫ ጋር ተያይዞ ሊፈጠሩ ይችላሉ የሚል እንደ ጸጥታ ስጋት ሊታሰቡ የሚችሉ ግምቶችን የምናስተናግድበት ሰዓት ላይ ነው ያለነው። ከ600 በላይ የፖሊስ አባላት የዞኑን ሰላም በዘላቂነት ለማረጋገጥ ጠንካራ ስራዎችን ስለመስራታቸው የጠቆሙት የፖሊስ አዛዡ የህዝቡ የዲሞክራሲ ባህል ልምምድ የዳበረ መሆኑንም አስረድተዋል። አጠቃላይ የዞኑ ሰላማዊ ነው። እንደሚታወቀው በልዩ ሁኔታ እኔ የዚህ ዙር የምርጫ ሂደት ሳይ የማህበረሰቡ የዲሞክራሲ ባህል ያደገ መሆኑን የተመለከትኩበት ነው፣ በግሌም ጭምር ማለት ነው። ስለዚህ ምርጫው ምንን ተከትሎ በመልኩ መሄድ መቻል እንዳለበት ፋይዳ ሊያስገኝ የሚችለው የማህበረሰባዊ ፋይዳውም በዛው ልክ ሊሆን እንደሚችል ማህበረሰቡ ይሄን ግምት የወሰደበት ነው ብዬ ነው የምወስደው። የጸጥታ ማስጠበቅ ስራ የፖሊስ አባላቱ ብቻ ተግባር አለመሆኑን ያመለከቱት የስልጤ ዞን ፖሊስ አዛዥ ሰላም የሁሉንም አካላት ጠንካራ ትብብርና ቅንጅት ይፈልጋልን ብለዋል። የዞኑ ፖሊስ ህዝቡን ባሳተፈ መንገድ የሰራው ስራ ስኬታማ ስለመሆኑም ገልጸዋል። ያው ከምርጫ በኋላ ያለው ድባብ የተለየ አይደለም። ምክንያቱም ቀድሞውኑም እንደገለጽኩት ምክንያታዊ ሆኖ ነው ተፎካካሪ ፓርቲዎች ራሳቸው የተዘጋጁበት መንገድ በራሱ ላለው ነገር ህዝቡ ለሰጣቸው ይሁንታና ድምጽ ምክንያታዊ ሆነው ዲሞክራሲያዊነታቸውን አሳድገው የቀረቡ ናቸው ብዬ ነው ማምነው። ምንም የተለየ ወጣ ያሉ በከፍተኛ በደስታ በሌላ መልኩ የሚገለጹ የተለዩ ምልክቶች አልታዩም። አይተው ውጤታቸውን እያዩ እየሄዱ ያሉበት አፕሮች ነው እስካሁን ባለው እየተመለከተን ያለ ነው ማለት ነው።